አውቶማቲክ የሆነ ቴብል ኦፍ ኮንተንት 5 ደቂቃ ባልሞላ ጊዜ ውስጥ እጅግ በጣም በቀላል መንገድ ሪሰርች እያዘጋጃችሁ ላላችሁ ለጽሁፋችሁም ሌላም ለየትኛውም አይነት ጽሁፍ ለምታዘጋጁት ቴብል ኦፍ ኮንተንት ወይም ማውጫ እንዴት እንደምትሰሩ በአጭሩ በዚህ ቪዲዮ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እኔ እንደ ምሳሌነት የተጠቀምኩት በደንብ ግልጽ ይሆንላችኋል ብዬ በማሰብ ሪሰርች ነው። ማውጫ ስናስብ ብዙ አይነት ነው ያለው። የመጀመሪያ ዋና ዋና ቶፒኮቻችን ወይም ገጾቻችን የያዘው ማውጫ አለ። በሁለተኛ ደረጃ ደግሞ በተለያዩ ቦታ ወይም ጽሁፎች ላይ ቴብሎች እንጠቀማለን። ስለዚህ የቴብሎቹ የራሱ የቻለ ማውጫ ያስፈልገናል። በሶስተኛ ደረጃ ደግሞ ፊገር ወይም ስዕል ካላችሁ እሱን የምናወጣበት ሌላ ቦታ መኖር ስላለበት እሱንም እናወጣለን ማለት ነው። ሁሉንም አጭቀን አንድ ቦታ ማስገባት ትክክል ስላልሆነ ማለት ነው። ስለዚህ አሁን ይሄን ዶክመንት ብትመለከቱት ሶስቱንም አይነት ነገሮችን ስለያዘ ለማሳየት ይመቸኛል ማለት ነው። ቴብል ኦፍ ኮንተንት ለማውጣት በዋናነት የምንጠቀመው እነዚህ ሄዲንጎችን ነው። ሌላ ምንም የተወሳሰበ ነገር የለውም። ሄዲንግ ስንመርጥ ግን በኦርደር ነው። ዋና ዋና ቶፒክ ከሆነ ሄዲንግ 1 እንለዋለን። ሰብ ቶፒክ ከሆነ ደግሞ ሄዲንግ 2 እናደርጋለን። ሰብ ቶፒክ ከሆነ ደግሞ ሄዲንግ 3 እናደርጋለን። እንደዚህ እያደረግን እስከ ሄዲንግ 5 ድረስ መቀጠል እንችላለን ማለት ነው። ዋናው ሐሳቡ ይሄ ነው ማለት ነው። ምንም የሚቀየር ነገር የለው። አሁን ይሄ አፕሮቫል ሺት የሚለውን ሄዲንግ 1 እናደርገዋለን። ዲክላሬሽን የሚለውን ሄዲንግ 1 እናደርገዋለን። ስቴትመንት ኦፍ ሰርቲፊኬት የሚለውን እንደዛው ሄዲንግ 1 እናደርጋለን። ሊስት ኦፍ አብሪቪዬሽን ኤንድ አክሮኒምስ የሚለው ደግሞ ሄዲንግ 1 እናደርጋለን። አብስትራክትንም በዛው ሄዲንግ 1 እናደርጋለን። አንድ አይነት ቶፒክ ስለሆኑ ማለት ነው። ቻፕተር 1 ኢንትሮዳክሽን የሚለውን ሄዲንግ 1 እናደርገዋለን። እዚህ ጋር አሁን ባክግራውንድ ኦፍ ስተዲ ሄዲንግ 2 እናደርገዋለን፣ ምክንያቱም ሰብ ቶፒክ ስለሆነ ማለት ነው፣ ሜን ቶፒክ አይደለም። ስቴትመንት ኦፍ ፕሮብለምን ሄዲንግ 2 እናደርጋለን። ኦብጀክቲቭ ኦፍ ስተዲ ሄዲንግ 2 እናደርገዋለን። እዚህ ጋር አሁን ጀነራል ኦብጀክቲቭ የሚለውን ሄዲንግ 3 ነው የምናደርገው፣ ምክንያቱም ሰብ ቶፒክ ስለሆነ ማለት ነው። ስፔሲፊክ ኦብጀክቲቭ የሚለውን ሄዲንግ 3 እናደርገዋለን። ሪሰርች ኩዌስችን የሚለው ሄዲንግ 2 እናደርገዋለን፣ እንደዛው ማለት ነው። እንደዚህ እያልን ነው የምንቀጥለው። መፍጠን ያለብኝ ቦታ እየፈጠንኩ ስለማሳያችሁ የሚደጋገም ነገር ሲኖር እንዳይሰለቻችሁ በማሰብ ነው። እዚህ ጋር አሁን ፊገር አገኘውን። ስለዚህ ፊገሩን ሄዲንግ 2 እናደርገዋለን። ቻፕተር እና ርዕስ ምናምን ሲሆን ሄዲንግ 1 ነበር ያልኩት። ዲስክሪፕቲቭ ኦፍ ዘ ስተዲ የሚለውን ሄዲንግ 2 እናደርገዋለን። ሪሰርች ዲዛይን ሄዲንግ 2 እያደረግን እንቀጥላለን። ምንም የምንዘለው ነገር ግን አይኖርም። እዚህ ጋር ተሳስተን ከዘለልን ወይም ያልሆነ ሄዲንግ ካስገባን ልክ አውትፑቱ ሲወጣ የተሳሳተ ስለሚሆን ማለት ነው። ጋርቤጅ ኢንፑት ጋርቤጅ አውትፑት ነው የሚባለው። የተሳሳተ ካስገባን የተሳሳተ ነው የሚወጣልን። ስለዚህ ጥንቃቄ ያስፈልገናል። ከረሳነው ደግሞ ኮንተንታችን ላይ አይወጣም ማለት ነው። ይሄ እዚህ ጋር አሁን የመጀመሪያ ቴብላችን ነው። ቀደም ፊገር ነበር ያገኘነው። ይሄኛውን ቴብል ስለሆነ ሰሌክት እናደርገውና ሄዲንግ 2 አደርገዋለሁኝ። ያን ሁለተኛ ቴብላችን ነው። ሄዲንግ 2 አደርገዋለሁ። ስለዚህ ሁሉንም በዚህ መንገድ እንቀጥላለን። ቻፕተር 3 እና 4 ላይ ቴብል ይበዛል፣ ሪሰርች ላይ ከሆናችሁ ማለት ነው። ስለዚህ ምንም የምንዘለው ነገር አይኖርም። አሁን ወደ መጨረሻ ደርሻለሁ። ይሄ የመጨረሻው ቻፕተር ነው።
ሪፈረንሳችን ሄዲንግ ዋን እናደርገዋለን። በነገራችን ላይ ሪፈረንስም አውቶማቲካሊ ስለሚወጣ በቀጣይ በሌላ ቪዲዮ ይዤላችሁ እመጣለሁ። ጠብቁኝ ማለት ነው። አፔንዲክስ 1 የሚለውን ሄዲንግ 1 እናደርገዋለን። አፔንዲክስ 2 የሚለውም ደግሞ ሄዲንግ 1 እናደርገዋለን። አሁን ጨርሰናል ማለት ነው ሄዲንግ ማድረግ። ስለዚህ አሁን አውቶማቲካሊ እንዴት እንደምናወጣ ነው ማሳያችሁ። ለማውጣት ከአክኖሌጅመንት በላይ ያለችዋ ክሊክ እናደርግና ቦታዋን ትንሽ ፍሪ እናደርጋታለን። ስፔስ እያደረግን እንደዚህ ከሰጠነው በኋላ ከላይ ሪፈረንስ ወደሚለው እንሄዳለን። ከዛ እሱን እንነካና ከዛ በዚህ በኩል ቴብል ኦፍ ኮንተንት የሚለውን እንነካለን። ከዛ እዚህ ውስጥ ካሉት ኦፕሽኖች መካከል ይሄኛውን እንመርጣለን ማለት ነው። ዘን አውቶማቲካሊ ጀነሬት አድርጎ ያመጣልኛል ማለት ነው። ያ በዚህ መልኩ። ነገር ግን ሁሉንም ቴብሎቻችን አንድ ላይ አጭቆ ነው ያመጣልን። ስለዚህ ኖርማል ኮንተንቱ አለ፣ ቴብል አለ፣ ፊገሩ አለ። ሶስቱን አሁን ለይተን ማውጣት አለብን ማለት ነው። እዚህ ጋር ከስር አሁን ባዶ ቦታ ላይ ከፍት አድርግና ሊስት ኦፍ ቴብል ብዬ ጽፋለሁ። ዘን ሴንተር ላይ አደርገዋለሁ። በመቀጠል ቦልድ አደርገዋለሁ። በመቀጠል ወደ ኮንተንታችን በመመለስ እናያለን ማለት ነው። ቻፕተር 1 እና 2 ላይ ምንም አይነት ቴብል የለም። ይሄኛውን ቻፕተር 2 ላይ ያለው ፊገር ነው። እሱን አሁን በሌላ እናወጣዋለን። የመጀመሪያው ቴብላችን ቴብል 3.1 ነው። እሱን እዚህ ጋር አሁን ሰሌክት አደርግና ዘን ከት አደርገዋለሁ። ከዛ ወደ ሊስት ኦፍ ቴብል በመሄድ እዚህ ጋር ደግሞ ፔስት አደርገዋለሁ ማለት ነው። በመቀጠል ሁለተኛውን ቴብላችን በዚህ መልኩ እንቀጥላለን። ከት እናደርግና እዚች ጋር በማምጣት ፔስት እናደርገዋለን ማለት ነው። ያ በዚህ መልኩ ምንም ውስብስብ ነገር ስለሌለው ከላይ አሁን ቴብሎቹን እንዳለ ከት እያደረግን እዚች ጋር እያመጣን ፔስት እናደርጋለን። ፊገሩንም ብንመለከት በዚህ መልኩ ከላይ ያለችውን ከት እናደርግና ከላይ ደግሞ እንዳደረሰው ከት ማድረጋችን መርሳት የለብንም። ኮፒ ሳይሆን ከት ነው ማድረግ ያለብን። ከት እናደርግና ከስር ወስደን ፔስት እናደርጋለን። በዚህ መልኩ በቀላሉ አሁን ቴብል ኦፍ ኮንተንት ማውጣት እንችላለን ማለት ነው። 3ም 4ም አይነት ኮንተንት ቢኖረን ሁሉንም በአንዴ እናወጣና በቀላሉ አሁን በዚህ መልኩ ከፋፍለን ማውጣት እንችላለን ማለት ነው። በጣም ቀላል በሆነ መንገድ በዚህ መልኩ ማዘጋጀት ችለናል ማለት ነው። በጣም ኢዚ ነው ከምታስቡት በላይ። የዛሬ ቪዲዮ ይሄንን ይመስል ነበር። ቀጣይ በሌላ ተመሳሳይ ቪዲዮ ተመልሼ እመጣለሁ። ፕሊዝ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ። ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ